ሊመልስልን መድኃኒዓለም ይመጣል። ማን ይምጣልን? መድኃኒታችን ኢየሱስ ክርስቶስ በዚህች ሴት በር ላይ ያልፍ ነበረ። እየሰማችሁኝ ነው? ዘገየብን የምትሉ መድኃኒዓለም፣ ትቶኛል የምትሉ መድኃኒዓለም፣ ጠዋትና ማታ እየለመንኩት የኔን ነገር ትቶታል የምትሉ በተስፋ መቁረጥ ውስጥ ያላችሁ አይዟችሁ፣ ዛሬ ከህመም ይገላግላችሁ መድኃኒዓለም። በስቃይ ያላችሁ መድኃኒዓለም ዛሬ ይገላግላችሁ። በጭንቀት ውስጥ ያላችሁ እግዚአብሔር ዛሬ ከጭንቀት ይገላግላችሁ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው መድኃኔ ዓለም ኢየሱስ ክርስቶስ ስለ በጎነቱ፣ ስለ ጠብቆቱ፣ ስለ ቸርነቱ፣ ስለ ርኅራኄውና ስለ ፍቅሩ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እጤት አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢርም አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የኢየሱስ እናት የእኛም እናት ሁሉ ነገራችን ስለሆነች ለኢየሱስ ክርስቶስና ለድንግል ማርያም ክብር ይሆንላት። የምትወዷት በጥላዋ ያረፋችሁ በምልጃዋ የተጽናናችሁ እንባችሁ የታበሰላችሁ ለመድኃኔ ዓለምና ለኢየሱስ ክርስቶስ በድጋሚ ክብር ይሆንላት። እዚህ ያደረሳችሁ ማን ነው ወገኖቼ? ወጥታችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝታችሁ ለመነሳታችሁ ዋስትናችሁ ማን ነው? የጠላትን እንቅፋት ያነሳላችሁ ማን ነው? የተዘጋውን የከፈተላችሁ ማን ነው? የተቆፈረውን ጉድጓድ የደፈነላችሁ ማን ነው? እናንተ ከማታውቁት እሱ ከሚያውቀው ያስመለጣችሁ፣ ያዳናችሁ፣ ያተረፋችሁ ማን ነው? ታዲያ ለዚህ ጌታ ምን ይገባዋል? እግዚአብሔር አምላካችን በዚህ በተወደደ በመዳን ሰዓት ቃሉን እንድንሰማ ስላሰባሰበን እግዚአብሔር ምን ይነግረናል፣ ምን ያስተምረናል ብላችሁ ዛሬ እግዚአብሔር እኔና እናንተን የሚናገረን የዘመናት ጥያቄን የሚመልሰው እግዚአብሔር እንቆቅልሽን የሚፈታው እግዚአብሔር የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገርነውን ሳይሆን ዝምታን የሚሰማው እግዚአብሔር በዝምታችን ውስጥ ያለውን ጩኸት የሚያዳምጥልን እግዚአብሔር የቅርባችን የሆነው አምላካችን እግዚአብሔር መከራን የሚያስረሳን ሐዘንን የሚያስረሳን እንባችንን ያበሰልን በችግራችን ያልተለየን እግዚአብሔር ዛሬ በዚህ ዕለት ጥያቄያችንን ሊመልስልን ከሕመማችን ሊፈውሰን
የተዘበራረቁትን ሊያስተካክልልን፣ በሕይወታችን የመረሩ ነገሮቻችንን ሊያጣፍጥልን፣ ያልተስተካከሉ የሕይወታችን ምዕራፍ ሊያስተካክልልን እግዚአብሔር በዚህ በመዳን ሰዓት ጠርቶናል። ማን የከበረ ይሁን? ማን ይናገረን? ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን፣ ዋዘኞችም ለጆሮ ካወሩልን፣ የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ያስተምራል። የማርቆስ ወንጌል ምዕራፍ 6 ቁጥር 56 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ቃሉ የዳሰሱት ሁሉ ዳኑ ይላል። እስቲ ከኔ ጋር በሉ፣ የዳሰሱት ሁሉ በሉ። ኧረ አይሰማም። የዳሰሱት ሁሉ ዳኑ። ማንን የዳሰሱ? እስቲ ዛሬ እግዚአብሔር ይፈውሰኛል ብላችሁ በእምነት የመጣችሁ፣ እግዚአብሔር መከራዬን ያቀልልኛል ብላችሁ በእምነት የመጣችሁ፣ ችግራችሁ ከብዶ ከተራራን ያክል የገዘፈውን ታሪክ የሚያቀልልኝ መድኃኔዓለም ነው ብላችሁ ነገራችሁን ሁሉ በእግዚአብሔር ላይ ለመጣል የመጣችሁ፣ ማን ያቀላል? ችግራችንን ማን ያስተካክላል? ማን ይፈታል? ስልጣን የማይፈታውን ጥያቄ ማን ይፈታል? ገንዘብ የማይመልሰውን ጥያቄ ማን ይመልሳል? ክብር ለመድኃኔዓለም ይሁን። ዛሬ በዚህ ጉባኤ የእያንዳንዳችን ጥያቄ ይመለሳል። ማን ይመልስልን? መከራ የከበደባችሁ ዛሬ ከመከራ ያሳርፋችኋል መድኃኔዓለም። መሐሪውን የዳሰሱ ምሕረቱን ተማምነው ወደ መድኃኔዓለም የተጠጉ መድኃኔዓለምን የዳሰሱ ሁሉ ዳኑ ተብሎ ተጽፏል። ማንን የዳሰሱ? አቤት ወገኖቼ፣ መድኃኔዓለም በሉ እስቲ ከፍ አድርጉና። ስሙ ክብራችን ነው፣ እውነት ሐሰት። ውበታችን ነው፣ እውነት ሐሰት። ግርማ ሞገሳችን መድኃኔዓለም ነው፣ እውነት ሐሰት። በሰው ፊት ለፊት ያስከበረን ማን ነው? ንገሩኝ እንጂ በሰው ፊት ለፊት ያስከበረን ማን ነው? ኃይላችን ማን ነው? ትምክህታችን ማን ነው? ክብር ለመድኃኔዓለም ይሁን። ስለዚህ እሱን ያመነ አያፍርም። ያፍራል እንደ መድኃኔዓለምን ያመነ? መድኃኔዓለምን የተጠጋ ያፍራል ወይ? እንዲህ ብሎ ይጀምራል። በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ይላል። እስቲ በመሸ ጊዜ በሉ። ቀኑ ሲጨልም መድኃኔዓለም ይመጣል። ማን ይምጣልን? ኑሯችሁ ሲደበላለቅ በኑሮ ግራ መጋባቱ ስትሆኑ ማን ይመጣል? ማን ይመጣል? ይረዳናል ይረዳኛል ብላችሁ የምትተማመኑበት ሰው ጀርባ ሲዞር ፊት ሲነሳችሁ ማን ይመጣል? በመሸ ጊዜ ያለ ምን ባለ ጊዜ? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻ በምድር ላይ ነበረ። እስቲ እሱ ብቻ አለኝ የምትሉ ወገን ባይኖራችሁ፣ ዘመድ ባይኖራችሁ፣ ጓደኛ ባይኖራችሁ እሱ ብቻ ያላችሁ ክብር ለሱ ይሁን። ይበቃናል። መድኃኔዓለም ከበቂ በላይ ነው። መድኃኔዓለም በቂ ነው አይደለም? ኧረ ከበቂ በላይ ነው። ክብር ለመድኃኔዓለም ይሁን። በቂያችን ነው መድኃኔዓለም። ስለዚህ ማን ነበር አጠገባችን በቸገረን ቀን? ወገኖቼ እሱ ብቻ በሉኛ። ማን ነበረ በታመማችሁ ቀን አጠገባችሁ? አልጋ አንጥፎ ያስታመማችሁ ማን ብቻ ነው? በቁስላችሁ ላይ ዘይት ያፈሰሰላችሁ ማን ነው? ማን ነበር አጠገባችሁ በሐዘናችሁ ቀን? እንባችሁን የጠረገላችሁ ማን ነው? ማን ነበር አጠገባችሁ ቀኑ በመሸባችሁ ቀን? ማን ነው? እሱ ብቻ ነበረ። ማ ብቻ? መድኃኔዓለም ብቻ። ቀኑ በመሸ ሰዓት ታንኳይቱ ነፋስ ተነስቶባት ማዕበል በተነሳ ሰዓት ወገኖቼ ታንኳ የተባለችው ትዳራችሁ ሲናወጥ አጠገባችሁ የነበረው እሱ ብቻ ነው። ሰዎች እየገቡ ፓርቲሽን ሲያካፍሉ ትዳራችሁ ሊከፍሉ ሊበጠብጡባችሁ ሲገቡ እሱ ብቻ ቆሞ ነው ያተረፋችሁ። የጀመራችሁ ስራ አክስሯችሁ ሰዎች ሁሉ እየተሳለቁባችሁ ይኸውና በቃ እጁን እያወራጨ ሄደ እገሌ እኮ ከሰረ ሲሏችሁ በፈረሰው ቅጥራችሁ ላይ ሙሉ ሆኖ የቆመላችሁ እሱ ብቻ ነው። መድኃኔዓለም ብቻ። እውነት ሐሰት? መድኃኔዓለም ብቻ። በኑሮ በረሃ የደረሰልን መድኃኔዓለም ብቻ ነው። ቤታችን ሊፈርስ በዘመመብን ቀን የዘመመውን ጎጆ የደገፈልን እሱ ብቻ ነው። ታንኳ የተባለው ቤታችን፣ ታንኳ የተባለው ኑሯችን፣ ታንኳ የተባለው ትዳራችን በሐዘን ሲዋጥ
ቤታችን ሲበጠበጥ ደርሶ የሚበጠበጠውን ቤት ሰላም የሰጠልን እሱ ብቻ ነው። ብቻ? ዛሬ መዳን ይናፈቃችሁ ስትገላበጡ የምታድሩ ቀኑ ረዝሞባችሁ ሌሊቱ ረዝሞባችሁ የማይነጋ ሌሊት እያሳለፋችሁ የኔ ቀን መቼ ነው መድኃኔዓለም? እንደ ሰው ቀና የምታረገኝ መቼ ነው መድኃኔዓለም? የምትጎበኘኝ መቼ ነው? ከህመሜ የምፈወሰው መቼ ነው? መድኃኒት ሰለቸኝ፣ መርፌ ሰለቸኝ የምትሉ የመዳናችሁ ቀን ዛሬ ነው። ዛሬ መዳን የናፈቃችሁ መድኃኒት ፍለጋ የምትንከራተቱ ምዕመናን ፈውሱ ፍጹም የሆነ ጠባሳ ሳይሽር የሚፈውስ እሱ ብቻ ነው። ብቻ? ግድ የላችሁም እሱ ብቻ በሉኝ። ዛሬ ቀን ሲከፋ እሱ ብቻ አጠገቤ ነበረ። ፈተና ሲገጥም አጠገቤ የነበረው እሱ ብቻ ነው። በህመም ክፉ ደዌ ሲያስጨንቀን የነበረው እሱ ብቻ ነው። እርሱ የሌለበት ጊዜ የለም። እሱ የታጣበት ጊዜ የለም። የሌለበት ጊዜ የሌለ እሱ ብቻ ነው። አጣነው አትሉትም። መድኃኔዓለም ምሉ በኩለሄ ነው፣ በሁሉ የሞላ ነው። ወገኖቼ ሲያምህ መድኃኒት የሚገዛልን አታገኝም። አጠገብህ ግን ብቻ አለ። ይበቃናል አይበቃንም? ብዙ ሰዎችን እንቀየማቸዋለን አይደል? በሐዘኔ ሰዓት የለም፣ በችግሬ አብሮኝ አልቆመም እንላለን። በሐዘንም በደስታን የማይለየን ብቻ ነው። አቤት! በጣም የሚገርመው ነፋስም በፊታቸው ነበረ ይላል። እየሰማችሁ ነው አይደል? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ካለ በኋላ ነፋስ በፊታቸው ነበረ ይላል። ምናልባት በትዳራችሁ ነፋስ ሊኖር ይችላል። ምናልባት በኑሯችሁ ነፋስ ሊኖር ይችላል። ያ የነፈሰው ነፋስ ቤታችሁን ሊገለብጥ ኑሯችሁን እያናጋ ያለ ነፋስ ሊሆን ይችላል። ግን ነፋሱ ቢነፍስም አጠገባችሁ ያለው ብቸኛ አዳኝ ማን ብቻ እንደሆነ ብቻ አስቡ። እሱ ብቻ ሆኗል። እሱ ብቻ እና ይገርማችኋል። መከራ ከፊታችሁ ሊደቀን ይችላል። አንገት የደፋችሁበት ችግር ሊኖር ይችላል። የወሬ ነፋስ ትዳራችሁን እየነቀነቀ ሊሆን ይችላል። ሰው የለም አጠገቤ ልትሉ ይችላል። ነፋስ ወደ በዛበት መርከብ የሚያይደጋባት ክርስቶስ የምትናወጧን ቤታችሁን የሚመለከትላችሁ ደጋባት መድኃኔዓለም ያልጸናው ኑሯችሁን ሊያጸና የሚፈቅድ እግዚአብሔር ደጋባት የኑሯችን ጉስቁልና ከቤታችን የማያሸሸው ደጋባት ቢኖረንም ባይኖረንም ብናጣም ብንነጣም የማይጸየፈን አባት መድኃኔዓለም ነፋስ ወደ በዛበት መርከብ አየ። መርከቧን ነፋስ እንደበዛባት ልትሰጥም ልትገለበጥ እንደሆነ ሲያይ ባህሩን እየተረማመደ ወጣ። አንተን ከችግር ሊያድን መድኃኔዓለም አንተ መሃል ላይ የምትናጥበትን ያይና ብዙ ሰዎች ዳር ላይ ቆመው ወደ መሃል መግባት ይፈራሉ። መድኃኔዓለም መሃሉን እየረገጠ አንተ የፈራኸውን ችግር በእግሩ እየረገጠ ይመጣል ሊያድን። ባህሩን እኮ እየረገጠ መጣ እንደ የብስ። እየሰማችሁ ነው። ባህሩ ላይ እየተረማመደ መድኃኔዓለም መጣ። ጌታ ሆይ ልንጠፋ ነው አድነን አሉት። ዛሬ እስቲ አድነን በሉት ወገኖቼ። ኢትዮጵያውያን ግዴላችሁም ልንጠፋ ነው አድነን በሉት። ሳንጠፋፋ መድኃኔዓለም ይድረስልን። ልንጠፋ ነው ጌታ ሆይ አድነን አሉት። መድኃኔዓለም እያለ ማንም አይሰጥም። ግዴላችሁም የትኛውም ነፋስ ይንፈስ መድኃኔዓለም ጋር ካለን ችግር የለው። የትኛውም ጠላት በዙሪያችን ይክበበን እንደ ቅዱስ ዳዊት እንዘምራለን። አንሰ ሰገብ ሆኖም ቆተን ሳይኩስ መእግዚአብሔር አንጻኒ ነው። እኔ ተኛው እንቀላፋው እግዚአብሔር ደግፎኛልና ነቀው። ደጋፊያችን እግዚአብሔር ከኛ ጋር ካለ ብዙ ጊዜማ ተገፍተረናል እኮ አልወደቅንም እንጂ ወገኖቼ። የገፈተረ ሰው አቅም አንሶት አይደለም መሬት ያልነካው የማይጥለው የአማኑኤል እጅ ስለያዘ እንጂ በማይጥለው ክንዱ የተደገፍንበት ክንድ የተማመንበት ክንድ የተጠጋነው መድኃኔዓለም ስለሆነ ነው እንጂ ዛሬም ድረስ ገፊዎች አሉን። ግን የገፊ ክብሩ ግን ወንበር ላይ መግፋቱ ነው። ገፍቶ 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 ወንበር ላይ ያስቀምጣል። የገፊ አያችሁ አንዳንድ ቀን ጥሩ ገፊ ይስጣችሁ ይባላል አይደል? ሰምታችሁ ታውቃላችሁ? እንደው ጥሩ ገፊ ይስጣችሁ ሲባል ሰምታችሁ ታውቃላችሁ? ሰው ተገፍቶ ወደ እንጀራው ይገፋል። አንዳንዱ ሰው እንኳንም ተገፋው ይላል። ሰው ተገፍቶ ከሀገር ወጥቶ ወደ እንጀራው ይገፋል፣ ወደ ወንበር ይገፋል፣ ወደ ስልጣን ይገፋል። የመገፋት ክብሩ ክርስቶስ ስለሆነ ማን ነው? ክርስቶስ። እና ወደሚናጠው መርከብ ብቻ አይደለም ወደሚናጠው ትዳራችን እንዲመለከት ወደ እግዚአብሔር እናልቅስ። በዚህ በማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ ታሪኳ የተመዘገበላት በበሽታ የተሰቃየች አንዲት ሴት
የዚህችን ሴት ታሪክ ሁላችሁ እንደተማራችሁበት አስተውላለሁ። ብዙዎቻችሁ ለዚህ ታሪክ እንግዶች አይደላችሁም። በተለያየ መምህራን ተምራችኋል። የትምህርታችን ርዕስ እንዳትረሱት። የዳሰሱት ሁሉ ምን አሉ? የዳሰሱት ሁሉ ምን አሉ? ዳኑ። እና ይህቺ ሴት በሽተኛ ሴት ናት። ህመም የጸናባት ሴት ናት። ከህመሟ ለመዳን ብዙ የራሷን ዕውቀት ተጠቅማ ገንዘቧን ተጠቅማ አሉ ወደ ተባሉ ባለመድኃኒቶች ዘንድ የሄደች ናት። ግን እንኳን መድኃኒት ማስታገሻ ያላገኘች ሴት ናት። ያድኑናል ብለን ተስፋ ያደረግንባቸው ሰዎች መራራውን እየሰጡን፣ ስር እየማሱ ቅጠል እየበጠሱ የሰጡን እንደው እንኳን መድኃኒት ሊሆነን ማስታገሻም አልሆነን ይሆናል። ገንዘብ ስላለን ከውጭ ወደ ውጭ ሀገር ሄደን መታከም ስለቻለን ፈውስ የምናገኝ ሊመስለን ይችላል። ፈውሳችን የተያዘው ግን በመድኃኒዓለም እጅ ነው። በማን እጅ? በማን እጅ? በመድኃኒዓለም እጅ ነው። እና ይቺ ሴት የታመመችው ለ1 ዓመት አይደለም፣ ለ2 ዓመት አይደለም። በጽኑ ደዌ የተያዘችው ለ12 ዓመታት ነው። ህመሟ ደግሞ ደም ነው የሚፈሳት፣ የማይቆም ደም። ደም መፍሰስ ብቻ ሳይሆን ከሰውነቷ የሚወጣው ጠረን፣ ከሰውነቷ የሚወጣው ክፉ ሽታ ከሰው መካከል አያቆማትም ነበረ። ወገኖቼ እንዲህ ያሉ ሰዎች በመካከላችን ቢኖሩ አፍንጫችንን እያያዝን በነጠላችን አፍንጫችንን እየሸፈንን ካጠገባቸው እንርቃቸዋለን። የማይጸይፈን ማ ብቻ ይሆን ወገኖቼ? የማይንቀን ማ ብቻ ይሆን? ቁስል እንኳ ቢኖርብን በቁስላችን ላይ ዘይት ይደፋልን የታመነው ሳምራዊው መድኃኒዓለም ብቻ ነው። እና ይህቺ ሴት ያልወጣችው ቆላ ያልወረደችው ደጋ የለም። በአራቱም አቅጣጫ ሄዳለች፣ መድኃኒት ፈልጋለች። ገንዘቧን ሁሉ ለባለ መድኃኒቶች ሰጥታ ከሰረች። በቃ በከሰርንበት ምሽት ላይ ሁሉ ከእጃችን ሲበተን መድኃኒዓለም ይመጣል። እጃችሁ ላይ ያለው ነገር ሲያልቅ መድኃኒዓለም እንደገና ሊያስጀምር ይመጣል። ዓለም የተስማማበት የቁጥር ሕግ እኮ አንድ አይደለም፣ ከዜሮ ነው የሚጀምረው። ከባዶ አንተ ባለህ እሾ ላይ አይደለም እግዚአብሔር የሚሰራው። እጅ ባዶ እያለ እግዚአብሔር ባዶነትን አይቶ ሊሞላ ይመጣል። እና ይቺ ሴት ገንዘቧ ሁሉ አለቀ። አሁን መድኃኒት አለ እንኳን ብሎ ቢነግሯት ለባለ መድኃኒቶች የምትከፍለው ገንዘብ ስለሌላት ተስፋ ቆረጠችና በሯን ዘጋች። ሞቷን መጠባበቅ ጀመረች። በ12 ዓመት ውስጥ ግን ሰው ምን እንደሆነ ታዘባለች። ዘመድ ምን እንደሆነ፣ ጓደኛ ጉደኛ እንደሆነ፣ ዘመድ ፊት እንደነሳት፣ የገዛ የእናትና የአባቷ ልጆች ገና በርቀት ሲያዩ መንገድ እየቀየሩ እንደሚሄዱባት አይታለች። ሰው እንደሌላት ታውቃለች። ግን እሱ ብቻ ነው ያላት። ማ ብቻ? ዛሬም መዳናቸውን የሚጠባበቁ በአልጋ ላይ ይዋሉ፣ መጋረጃ የተጋረደባቸው። ዛሬም በየጸበል ስፍራ ትተናቸው ወይ ይሙቱ ወይ ይኑሩ ብለን በሞትና በሕይወት መካከል ትተናቸው ጥለናቸው የመጡ ብዙ መጻጉዎች አሉ። ቀን ይጠብቃሉ እንጂ መድኃኒዓለም አንድ ቀን ያነሳቸዋል። መጋረጃ ለተጋረደበት መድኃኒዓለም አንድ ቀን ይመጣል። የወደቁትን ሊያነሳ መድኃኒዓለም ይመጣል። የተናቁትን ሊያከብር መድኃኒዓለም ይመጣል። እና ይቺ ሴት አሁን ገንዘብ ስለሌላ በሯን ዘግታ ሞቷን መጠባበቅ ጀመረች። አንዳንድ ጊዜ እንደዚህ እንሆናለን ወገኖቼ። ጥሩ ኑሮ መኖር ሳይሆን ጥሩ ሞት እግዚአብሔርን ለምነዋለን። በቃኝ መድኃኒዓለም፣ እንደው በሰው እጅ አታሰቃየኝ፣ እንደው የልጆች እጅ አታሳየኝ፣ በልጅ እጅ ከመወድቅ በሰው እጅ ከመወድቅ እባክሹን ልክ አድርገኝ፣ መከራዬን አታብዛው እንለዋለን። ሞቷን መለመን በጀመረች ሰዓት መድኃኒቷ በመንገዷ እያለፈ ነው። ተስፋ በቆረጠችበት ምሽት ላይ አማኑኤል በበሯ እያለፈ ነው። መድኃኒዓለምማ በመንደራችን ካለፈ ሁሉ ደህና ይሆናል። እንኳን በእግሯ ወጥታ የምትገባ በሽተኛ ይቅርና በአልጋ እንኳን የወደቀው እንኳን ስጋቸው አልቆ ደማቸው ተመጦ በቆዳቸው የቀሩ 38 ዓመት እንደ መጻጉዕ የቆዩ በሽተኞችም አይቀሩም። መድኃኒዓለምማ እያለፈ መሆኑን ሲሰሙ ቤት ውስጥ የቀሩ የተረሱ መኖርና አለመኖራቸው እንኳን የተረሳ መኖራቸው የተረሱ በሽተኞች በአልጋ እያስቀመጡ አማኑኤል ሲያልፍ እንዲያገኛቸው፣ ሌሎች ደግሞ እየዳሰሱት ሊድኑ በር ላይ ያስቀምጧቸው ነበረ። ወገኖቼ ዛሬ መዳን አትፈልጉም? አመሻሽ ላይ ማቃሰት የማይጀምር ማን አለ?
ሲመሽ ውጋቱ የማይጀምረው ማን አለ? ዛሬ ግዳችንን ተመስገን እንላለን እንጂ መከራችንን በጥርሳችን ነክሰን አይደል ያለነው? በስቃይ አይደል ያለነው? እንዴት አይነት ሌሊት እንደምናሳልፍ እኔና እግዚአብሔር ነው የምናውቀው። እንዴት አይነት መከራ ውስጥ እንዳለን ጎረቤት አያውቅም፣ ጓደኛ አያውቅም፣ ዘመን አያውቅም። እንዴት ያለ የኑሮ ክስረት ውስጥ እንዳለን ግን መድኃኔዓለም ያውቃል። እንዴት ያለ ስቃይ ውስጥ እንዳለን መድኃኔዓለም ብቻ ነው የሚያውቀው። ብትነግሯቸው ሰዎች አይረዷችሁም። ብታማክሯቸው ሰዎች አይረዷችሁም። አንደበል ብላችሁ ብትነግሯቸው መድኃኒት አይገዙላችሁ። ለዛ ብላችሁ ዝምታን መርጣችሁ በልባችሁ አንድ ቀን መድኃኔዓለም ይጎበኘኛል ብላችሁ ተስፋ እያደረጋችሁ መድኃኔዓለምን ጠዋትና ማታ ደጅ የምትጠኑት አይዟችሁ፣ እሱ በኑሯችሁ በር ላይ ማለፍ ሲጀምር የዳሰሱት ሁሉ ዳኑ እንደተባለ ዛሬ በዚህ ቆማችሁ በሽተኞች መድኃኒት የሰለቻችሁ ዛሬ በዚህ ቤት ውስጥ ያላችሁ ሐኪም ተስፋ ያስቆረጣችሁ እኔ እኮ የኔ ነገር እኮ አብቅቷል ጥቂት ዓመታት ነው ምን ነው ብላችሁ ተስፋ ቆርጣችሁ ያላችሁ ሰዎች ትኖራላችሁ። እመኑኝ መድኃኔዓለም ዕድሜ ይቀጥላል። ዓለም ከሆነ ከሰማችሁ ተስፋ ታስቆርጣለች። አይድንም ወደ ቤት ይውሰዱትና ቀኑ ይጠባበቅ የተባለውን ሰው ዘመድ አዝማድ በስልክ እየተደዋወለ ሲጠራ ግማሹ ጤፍ እያስፈጨ ለሞቱ ሲጠባበቅ የታሰበው እያለ ያልታሰበውን እየጠራ መድኃኔዓለም ይሞታል የተባለውን ዕድሜ ቀጥሎለት በሕይወት እያቆመ ታሪክ ይሰራል መድኃኔዓለም። እና ይህች ሴት ተስፋ ቆርጣለች። በሯን ዘግታ ማልቀስ ጀምራለች። እንደምትሞት እርግጠኛ ናት። መድኃኔዓለም ግን እንደሚያድነን እርግጠኛ ነው። እርግጠኛ ናችሁ በመድኃኔዓለም? እስቲ ስንቶቻችሁ እርግጠኛ ናችሁ እንደሚያድናችሁ እንደሚፈውሳችሁ? ሁላችንም የሚፈውሰን እና እንደዚህ ነው የሚለው የማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምራችሁ ስታነቡ ገንዘቧን ለባለ መድኃኒቶች ሰጥታ ከስራ ነበረ። ኢየሱስ ግን በዛ ያልፍ ነበረ። ኢየሱስ በዛ እንደሚያልፍ ሰማች። የሰማችው መድኃኒቷ ነው። እስከ ዛሬ ድረስ ሰምታው የማታውቀው መድኃኒት ነው ኢየሱስ። እስቲ ኢየሱስ መድኃኒት ነው በሉ። እንደው በመድኃኔዓለም በሉት እስቲ ይድገሙና ኢየሱስ መድኃኒት ነው በሉ። ስሙ ራሱ ምንድነው? መድኃኒት ማለት ነው። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል የተባለ መድኃኒት። አያችሁ፣ ከኃጢአት በሽታ የገላገለን መድኃኒት ስሙ ኢየሱስ ይባላል። ከዘላለም ሞት ያስመለጠን መድኃኒት ስሙ ኢየሱስ ይባላል። ከሲኦል ያወጣን መድኃኒታችን ስሙ ኢየሱስ ይባላል። ከዲያብሎስ አገዛዝ ነፃ ያወጣን ቀንበራችንን የሰበረልን መድኃኔዓለም ኢየሱስ ክርስቶስ ነው። የሚያልፈው መድኃኒት እስከ ዛሬ ድረስ ያላገኘችው መድኃኒት እንደ ሌሎች መራራ እየሰጠ ገንዘብ የሚቀበል አይደለም። ጣፋጭ ደሙን ሰጥቶን ያዳንን፣ ያውም በከበረ ደሙ ከኃጢአት የዳንን እኮ ነን አይደለም ምእመናን? ወደሙ ለኢየሱስ ክርስቶስ ያነጻንን ኩሉ ኃጣውኢነ ተብሎ ተጽፏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድነናል። ከኃጢአት ሊያድነን የመጣ መድኃኒታችን ኢየሱስ ክርስቶስ በዚህች ሴት በር ላይ ያልፍ ነበረ። እየሰማችሁኝ ነው? ዘገየብን የምትሉ መድኃኔዓለም፣ ትቶኛል የምትሉ መድኃኔዓለም፣ ጠዋትና ማታ እየለመንኩት ይሄን ነገር ትቶታል የምትሉ በተስፋ መቁረጥ ውስጥ ያላችሁ አይዟችሁ፣ ይመጣል መድኃኒታችሁ፣ ያልፋል በበራችሁ። የድሆችን ጎጆ ሳይንቅ ወደ ድሆች ቤት ይገባል መድኃኔዓለም። ላስቲክ ወጥረን እንኳን መንገድ ላይ ብንወድቅ መድኃኔዓለም ሊያነሳን ይመጣል። እንኳን በቤት እየኖርን ጎዳና ላይ ብንወድቅ እንኳን ሊያነሳን መድኃኔዓለም ይመጣል። ማን ይመጣል? እያለፈ ነው። ሰማች። ኢየሱስ እያለፈ ነው አሏት። የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ አማኑኤል እያለፈ ነው አሏት። አሁን እሱ እያለፈ ተብላ ላያድኗት ገንዘቧን ይዛ ስንት መንገድ በእግሯ ተጉዛ የለ እንዴ? በሯን ከፍታ በር ላይ ጠበቀችው መድኃኔዓለም። ዛሬማ ከህመም ይገላገላለሁ አለች። ዛሬ ከህመም ይገላግላችሁ መድኃኔዓለም። በስቃይ ያላችሁ መድኃኔዓለም ዛሬ ይገላግላችሁ። በጭንቀት ውስጥ ያላችሁ እግዚአብሔር ዛሬ ከጭንቀት ይገላግላችሁ። ዛሬ የመጎብኛ ቀኔ ነው አለች። እስቲ የመጎብኛ ቀናችሁ እንዲሆን የምትፈልጉ ከፍ አድርጎ እናሳዩ። ዛሬ ይሁንላችሁ። እናንተ የምትጎበኙበት ቀን ዛሬ ይሁንላችሁ። የእናንተ ቋጠሮ የሚፈታበት ቀን ዛሬ ይሁንላችሁ። የእናንተ ቀን ዛሬ ይሁንላችሁ። ከዕዳ ነፃ የምትወጡበት ቀን ዛሬ ይሁንላችሁ።
ከስቃይ የምትፈቱበት ቀን ዛሬ ይሁንላችሁ። እያለቀሳችሁ ያላችሁ እንባችሁ የሚታበስበት ቀን ዛሬ ይሁንላችሁ። መድኃኒዓለም ደግሞ እንባ ማበስ ብቻ አይደለም፣ የእንባ ምንጮችን ማድረግ ይችላል። የእንባ ምንጮቻችንን ያድርቅልን። እና ወጣችና ብዙ መቆም አትችልም ይቺ ሴት። እየሰማችኝ ነው? ለምን? ደም ይፈሳታል። ሪዚስት ማድረግ አትችልም። ጥቂት ከቆመች ያዞራትና ትወድቃለች። ታዲያ መድኃኒዓለም ጋር እንዴት ብላ ትደርሳለች? በጣም ብዙ ሰው እየተከተለው ነው መድኃኒዓለምን። በጣም ብዙ ሰው እየገፋው ነው መድኃኒዓለምን። ለልዩ ልዩ ጉዳይ የሚከተለው ሕዝብ ግማሹ መዳን ፈልጎ፣ ግማሹ መልኩን ለማየት፣ ግማሹ የቃሉን ትምህርት ፈልጎ ብዙ ሕዝብ ይከተለዋል። ይቺ ሴት ግን እንደ ሌላ ሰው ተጋፍታ ለመድረስ ግን አቅም የላትም። አቅማችን ግን እሱ ብቻ ነው። ማን ብቻ ነው? ማን ብቻ ነው? አቅም ያለው ደካማዋን ከጀርባ አያት። ደካሞቹን እኛ ነን መድኃኒዓለም። እሷ ከኋላ ናት። ሌሎች እያለፏት ይሄዳሉ። እጇን ይዞ እንኳን እያበረታ አማኑኤል ጋር የሚያደርሳት ሰው አጣች። በቃ አታገኝም። ሰው ሲደክምህ ሰው አታገኝም። ስታጣ ሰው አታገኝም። ስትታመም ሰው አታገኝም። ስትቸገር ሰው አታገኝም። እቺ ሴት ማን ዞር ብሎ እንኳን የሚያያት ሰው የለም። ድንገት እንኳን በትኩረት ካዩት ከሰው መካከል እንኳን ያገሏታል። አፍንጫ እያያዙ አንቺ ነውረኛ በዚህ መካከል እንዴት ትቆሚያለሽ እያሉ አባረሯታል። ማንም አላስተዋላትም። እንኳን ቆሜ እንደ ሕፃን ልጅ ዳዴ እያልኩ እሱ ጋር ደርሳለሁ አለች። ዛሬ መድረስ የምትፈልጉት ማጋር ነው ወገኖች። ማጋ መድረስ ትፈልጋላችሁ? ኧረ በማለት ማጋ መድረስ ትፈልጋላችሁ? መሐሪው ጋር፣ ይቅር ባዩ ጋር፣ በኃይለ ምሕረቱ ሰፊ የሆነው ጋር እያችሁ እና እሷ የምትፈልገው መድኃኒዓለም ጋር መድረስ ነው። እና በሰው እግር እያለፈች ከመድኃኒዓለም ጀርባ ቆመች። ከየት ቆመች? ከመድኃኒዓለም። እኔ በሽተኛ ነኝ፣ በሽታዬ ደግሞ ለ12 ዓመት የማይቆም ጽኑ ስቃይ ነው፣ ደም ይፈሰኛል ብዬ የሚያውቀውን ነገር ልንገረው አለች። ያውቃል አያውቅም? መድኃኒዓለም አጠገብ ከደረስክ ለሱ መናገር አለባችሁ እንዴ? ያውቀዋል አያውቀውም? ንገሩኛ። እንቅልፈ ሕሊና ሁሉ ያፍር ተብሎ ተጽፏል። ከሀሳብ አስቀድሞ ያውቃል። እንኳን ነገራችሁት። ዝምታን ይሰማል መድኃኒዓለም። በዝምታሽ ውስጥ ያለውን ጩኸት ሰው አይሰማልሽም። ዝም ብትሉ እኮ ችግር ነው። ታውቃላችሁ? ዝም ብትሉ ስትናገሩ ለፍላፊ ትባላላችሁ። ዝም ስትሉ ምን ይዘጋል ነው ትላል አይደል? ስም አለ። ግን ከኋላው ቆመች እቺ ሴት። ይገርመኛል። ከመድኃኒዓለም በኋላ እና እኔ ምንም ለሱ መንገድ አይጠበቅብኝም። ለሌሎች ባለ መድኃኒቶች ህመሟን እየነገረች ነው መድኃኒት የሚያዙላት። ለመድኃኒዓለም ደግሞ ነግረነው አይደለም ዳሰነው እንፈወሳለን። ክብር ለሱ ይሁን። ምን ብለነው? ዳሰነው እንፈወሳለን። እና ከኋላው ቆማ እንዲህ አለች፣ ለእኔ አለች መድኃኒቴ ጋር ከደረስኩኝ የቀሚሱን ጫፍ ከነካው ይበቃኛል አለች። መድኃኒት ነው አይደለም። በእምነት መታችሁ ተደባብሳችሁ የሚያማችሁን ቦታ ቀብታችሁ መድኃኒዓለም መድኃኒት አድርግልኝ ካላችሁ ይሆንላችኋል አይሆንላችሁ? ይህ ቤተክርስቲያኑ መታችሁ ዙሪያውን ቅጥር ተሳልማችሁ ይህ ቤተክርስቲያኑን አጥር እንዲዳሳችሁ የሚቀዘቅዛችሁ ውጋት ያስቸገራችሁ ላይ ህመም የበረታባችሁ ቦታ ላይ ብትቀቡት ከህመማችሁ ትፈወሳላችሁ አትፈወሱም? እንዲህ ያለውን እምነት ዛሬ ያድርግላችሁ ለእናንተ እና በእምነት እንፈወሳለን። በእምነት ነው ቆመች እቺ ሴት፣ ከኋላ ቆመች። ከዛ በኋላ የመድኃኒዓለም የቀሚሱን ጫፍ በእጁ ያዘች። የሰማችሁ ነው። በእጁ በያዘችበት ቅጽበት ላይ 12 ዓመት አልቆም ያለው መከራዋ ቆሞላታል። የ12 ዓመት ደሟ ቀጥ ብሎ ቆሞላት የተደረገላትን ታውቃለች። ክርስቶስ ወደፊት ከመሄድ ቆመና ደቀ መዛሙርቱን ጥያቄ ጠየቀ። እንዲህ አለ፣ ቀሚሴን የዳሰሰኝ ማን ነው አለ። የሰማችሁ ነው። ምን የዳሰሰኝ? ቀሚሴን የዳሰሰኝ ማን ነው? ኃይል ከኔ ሲወጣ ታውቆኛል አለ። ዛሬ ይሄ ኃይል የመድኃኒዓለም ኃይል ያስፈልገናል። መከራን የሚያቆም ኃይል፣ ሐዘን የሚያቆም ኃይል፣ እንባ የሚያቆም ኃይል፣ ስቃይ የሚያቆም ኃይል፣ በሽታን የሚያቆም ኃይል። የማን ኃይል? እንኳን በሽታን የመድኃኒዓለም ኃይልማ
ያ የትንሣኤ ኃይል ሞቱን የሚያቆም ኃይል ነው። የሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምራችሁ አንብቡ። ይሰማችሁ ነው። ወደ ናይን ከተማ ሲገባ እኮ ክርስቶስ ሞቱ ሊቀበል ለእናቱ አንድ የነበረው ልጅ ክርስቶስ ከመቀበሩ ቀድሞ ከሞቱ ሳይቀብሩት ክርስቶስ ከቃሬዛው ፊት ለፊት ሄዶ ቆመ ይላል። ማን ቆመ ይላል? መከራ እንዲቆምላችሁ በኑሯችሁ በር ላይ መድኃኒዓለም ይቆምላችሁ። መጣና ክርስቶስ ቆመ። ሲቆም እያጣደፉ ተሸክመውት የነበሩ አስከሬን የተሸከሙ ሰዎች ሁሉ ቆሙ። መድኃኒዓለም ከቆመ ማንም ማለፍ አይችልም። በቃ እሱ የቆመው ለካ መከራ ሊያቆምላቸው ነበረ። ሐዘንን ሊያቆምላቸው፣ ስቃይ ሊያቆምላቸው የቆመው መጥቶ በፊት ለፊታቸው ቆመ። ለምን ቆምክ ያለው ሰው አልነበረም። ሎቱ ይትራው አናቀጸ ሞት ግርማው፣ ከግርማው የተነሳ የሞት ደጆች የሚከፈቱለት ጌታ ነዋ። በቃሉ አዞ መቃብራትን የሚከፍት ጌታ ነዋ። የሚከፍት የሚዘጋ ነዋ። አያችሁ፣ የሲኦልና የሞት መክፈቻ ያለው ነዋ። ስልጣኑ በእጁ የተያዘ አምላክ ስለሆነ ካህሌ ኩሉ አማኑኤል ከፊት ለፊት ቆመና ያቺ ስታለቅስ የነበረችዋ ሴት ትኩር ብላ ብታየው እንባዋን ቆመላት። ልክ እንደዛ ከጀርባዋ ቆመች። ከጀርባው ቆመችና ቀሚሱን ዳሳለች። መድኃኒዓለም ማን እንደነካው ያውቃል። መድኃኒዓለም ማን እንደዳሰሰው ያውቃል። ዛሬ እንዴት ያለ ስቃይ ውስጥ እንዳለች ሰው አያውቅም፣ እሱ ግን ያውቅልሻል። ዛሬ እንዴት ያለ ስቃይ ውስጥ መከራ ውስጥ እንዳለን ሰው አያውቅም፣ ማን ያውቃል? እሱ ያውቅልናል። ማን ነው የዳሰሰኝ ብሎ ጠየቀ መድኃኒዓለም። ደቀ መዛሙርቱ ያለ እውቀት መለሱለት። ምን ብለው? ይሄ ሁሉ ሕዝብ እየገፋ ይሄ ሁሉ ሕዝብ እያጋፋ እንዴት ሰው ይገፋኛል ብለህ እንዴት ሰው ዳሰሰኝ ብለህ ትጠይቃለህ ጌታ ሆይ አሉት። አይ አነካኳው ይለያል። የገፉኝም አሉ፣ ትከሻዬን የነኩም አሉ። በእምነት የነካችኝ ሴት አለች። ኃይል ከኔ ሲወጣ ታውቆኛለህ። በዚህ ሰዓት የተደረገላት ሴት ናትና ድምጿን ከፍ አድርጋ ጌታ ሆይ እኔ ነኝ አለች። ዛሬ እዚህ መካከል መድኃኒዓለም ተአምር ከሚሰራልን ሰዎች መካከል እኔ ነኝ ብለን እንድንመሰክር እሱ ይርዳል። ታሪክ ለዋጭ ነው እግዚአብሔር። ጠላቶቻችንን ያስደንቃል እግዚአብሔር። እጃቸውን በአፋቸው እስኪጭኑ ድረስ ታሪክ መስራት ሊለውጥ ይችላል እግዚአብሔር። እና እኔ ነኝ ቀሚስን በዳሰስኩ ሰዓት ምን ሆነ አለች? ደሜ ቆሞልኛል አለ። ምን ቆሞልኛል? ምን ቆሟል? በቃ ለዚህ ሴት ያላት እሱ ብቻ ነበር ተስፋዋ። ተጠብቀው የነበረው ተስፋዋ ቢዘገይም አንድ ቀን መጣ። ይህች ሴት ልትፈወስ 12 ዓመት ከጠበቀች። በመከራ ውስጥ 2 ዓመት ያላችሁ ሰዎች ጠብቁታ። በመከራ ውስጥ 1 ዓመት የቆያችሁ ሰዎች፣ በበሽታ 1 ዓመት የተሰቃያችሁ ሰዎች ጠብቁት። ግድ የለም ቢዘገይም በእርግጥ ይመጣልና ጠብቁት ተብሏል። ጠብቂው መድኃኒዓለምን ይመጣል። ሲመጣ ሁሉን ደህና ያደርጋል። ሲመጣ ሁሉን ሰላም ያደርጋል። ሲመጣ ጠባሳ ሳይጥል ነገራችን ሁሉ ያስተካክላል። በሽታችን ሁሉ ይፈውሰናል። ማን ይፈውሰን? አንድ የ78 ዓመት አባት ናቸው አሉ። የስንት ዓመት? የ78 ዓመት አባት ናቸው። እኚህ አባት ድንገት ታመሙና ሆስፒታል ገቡ። ሐኪሞች እሳቸውን ለማትረፍ በሚችሉት እውቀትና ጥበብ ተረባረቡ። ከዛ በኋላ መተንፈስ የሚያስችላቸውን ኦክሲጅን በአፍንጫቸው ላይ ያደረጉላቸው። ያ የተቀመጠላቸው ኦክሲጅን ግን ለ24 ሰዓት መተንፈስ የሚያስችል ኦክሲጅን ነው። ለስንት ሰዓት? እኔና እናንተ ለስንት ደቂቃ እንተነፍስ ነው? ንገሩኝ እንጂ ለ24 ሰዓት ነው። ከ24 ሰዓት በኋላ ሌላ ኦክሲጅን እንጠቀማለን? ንገሩኝ እንጂ። አሁን በዚህ እንኳን አመስግነን እናውቃለን። በዚህ ሰዓት ያለ ኦክሲጅን ማይተነፍሱ ሰዎች አሉ። ታውቃላችሁ? ኦክሲጅኑ ከአፍንጫቸው ላይ ቢነሳ ቢሞቱ የሚችሉ ሰዎች አሉ አሉ። እና ኦክሲጅን ተደረገለት። ዶክተሩ ለረዳት ነርሶች እንዲከታተሉት አደረገና ወጣ። ከሆነ ቆይታ በኋላ ሲመጣ ያ ራሱ ስቶ የነበረ የ78 ዓመት ሽማግሌ ነቅቷል። ምን ብሏል? ነቅቷል። እና በሙሉ ጤንነት ላይ ይገኛል። ኦክሲጅኑን ንቀሉለታል። ኦክሲጅኑ ተነቀለለትና አባዬ በሉ ወደ ቤት መሄድ ይችላሉ። የባሰ ነገር ካለ መምጣት ይችላሉ። አሁን በሙሉ ጤንነት ላይ ነው ያሉት አላቸው። ጤናችን የመለሰልን ማን ነው? እና በጣም ተገረሙኝ አባት።
ዶክተር አመሰግናለሁ፣ ወደ ቤት መሄድ እችላለሁ? አዎ። ወደ ቤት ከመሄዶት በፊት ግን የተጠቀሙበትን የሕክምና ለኦክሲጅን $500 ይክፈሉ አላቸውና $500 ቢል ሰጣቸው። የስንት ብር? ስንት ብር? $500። ስንት ሰዓት ተነፈሱ ተብሎ? ስንት ሰዓት? እንደውም አልሞላቸውም፣ 24 ሰዓት ሳይሞላቸው ነው የነቁት። $500 አምጡ ተባሉ። በዚህ ሰዓት የኔ አባት ስቅስቅ ብለው አለቀሱ። ምን ነው የኔ አባት ገንዘብ የለዎትም አላቸው ዶክተሩ። አይ ገንዘብ አለኝ። እና ለምን ያለቅሳሉ? ገንዘብ ከሌሎት በ3 ጊዜ ክፍያ ሆስፒታላችን መክፈል እንደምትችሉ ያበስሮታል አላቸው። አረ ገንዘብ አለኝ እኔ። እና ታዲያ ለምን ያለቅሳሉ አባቴ? አያልቅሱ አላቸው። እኔ 78 ዓመት በዚህ ምድር ላይ ስኖር መድኃኔዓለም አንድ ቀን እንኳን ለተነፈስኩበት አላስከፈለኝም። አንተ ላይ አንድ ቀን በእጅ በወድቅ በአንተ እጅ አንድ ቀን በወድቅ ምን አልከኝ? ስንት? ስለዚህ ያልከፈልኩት የ78 ዓመት የማን ዕዳ አለብኝ አለ። እስቲ መድኃኔዓለም ዕዳ ያለባችሁ የምስጋና ዕዳ ያላመሰገናችሁበት ያጉረመረማችሁበትን በደንብ አድርጋችሁ አመስግኑት። አሁን ማን እጅ ላይ ያለ ነው? ንገሩኛ። ማን እጅ ላይ ያለ ነው? ግድ የላችሁም፣ አንድ ነገር ብቻ ልንገራችሁ። ማን እጅ ላይ እንዳለን ብለን እንድታውቁ ነው። ቅዱስ ጴጥሮስ አባቶቻችን በምሳሌ ሲነግሩን ሊቀ ሐዋርያት ቅዱስ ጴጥሮስ በጣም ችኩል እንደነበረ መጽሐፍ ይናገራል። ምንድን ነበር? በጣም ችኩል ነው። ፀሐይ ላይ ያላችሁ ታውቃለሁ። ይችን ብቻ ልንገራችሁና ትምህርት ይጠቅልያለሁ። ቅዱስ ጴጥሮስ በጣም ችኩል ነው እና አንድ ቀን ጌታን ጥያቄ ጠየቀው። ምሳሌ ነው። እሺ የሰማችሁ ነው። ጌታን ጥያቄ ጠየቀው። ምን ብሎ? ጌታ ሆይ ንጉሥ ነህ አምናለሁ፣ በነቢያት ንግሥና ተነግሯል አስቀድሞ። እግዚአብሔር ንጉሥ ውእቱ እምቅድመ ዓለም፣ ዓለም ሳይፈጠር ንጉሥ ነው። ዓለምንም አሳልፎ የሚኖር ንጉሥ ነው መድኃኔዓለም አይደል? ንጉሥ እንደው ታውቃለህ። ንጉሥ እኮ የሚገዛበት ዙፋን ቤተ መንግስት አለው። አንተ ዙፋን የለህ፣ ቤተ መንግስት የለህ። ቆይ አንተ ንግሥና የት ነው? የት ተቀምጠህ ነው ዓለምን የምትገዛው ብሎ ጴጥሮስ ጠየቀው። የት ይመስላችኋል? የት ይመስላችኋል ቤተ መንግስቱ? ንገሩኝ። በሰማይና በምድር የሞላ ነው። ማን? መድኃኔዓለም በሉኛ። ጴጥሮስ ነው ጥያቄውን የጠየቀው። የት ነው ዓለምን አስቀምጠህ የምታስተዳድረው ብሎ ጠየቀው። መድኃኔዓለም እንዲህ እጁን ዘረጋለት ለጴጥሮስ። መድኃኔዓለም የይቅርታውን እጅ ለኛ ይዘርጋልን፣ የምህረት እጁን ይዘርጋልን፣ የሰላም እጁን ይዘርጋልን፣ የበረከት እጁን ይዘርጋልን። ዘረጋ እጁንና ጴጥሮስ አለ። መድኃኔዓለም አቤት አለ። ከኔ ጋር ናችሁ? ጴጥሮስ አለ አቤት። ዓለምን የት እንደማስተዳድር ላሳየኝ? አዎ ጌታ ያሳየኝ ያለውና እጁ ላይ ያሳየው። የሰማችሁ ነው? እስቲ እጃችሁ እንደዚህ አለ። አሁን እስክሪፕቱ አውጥታችሁ የዓለምን ካርታ በካርታ ስላችሁ አሳዩኝ ብለ እጃችሁ ይበቃችኋል? ስፔስ አለው? እሺ አፍሪካንስ ይችላል? የኢትዮጵያን ካርታ እንዳሳነሳችሁ እንደምንም ትሞክሩ ይሆናል። በካርታ አይደለም ያሳየው ዓለምን፣ ያው በክርስቶስ መዳፍ ዓለም ሙሉ አይደለም። ለካ ክርስቶስ እንዲህ አድርጎ መጨበጥ ይችላል። እንዲህ አድርጎ ዓለምን መስፈር ይችላል። ለካ ክርስቶስ አያችሁ በማን መዳፍ ላይ እንዳለ። ጴጥሮስ ተገረመ፣ ጴጥሮስ ተደነቀ። እንዲህ ብሎ ጠየቀው፣ ጌታ ሆይ ወይ አለማወቄ፣ ለካስ አንተ ዓለምን የምትገዛው በእጅህ በመዳፍ ላይ አስቀምጠህ ነው። ጌታ ሆይ እባክህ እምቢ እንዳትለኝ፣ ለአንድ ቀን ዓለምን ልግዛ ላስተዳድር ስጠኝ አለው። ለስንት ቀን? ለስንት ቀን? እንደው ለአንድ ቀን ኢትዮጵያ ቢሰጣችሁ ምን ታደርጓታላችሁ? ለአንድ ቀን እንኳን ኢትዮጵያን ቀበሌ ቢሰጣችሁ ምን እንደምታደርጉ እናውቃለን። ለአንድ ቀን ስጠኝ ዓለምን ላስተዳድር አለው። ጴጥሮስ አምላክነትሽ ጌታ ምን አለው መሰላችሁ? ጴጥሮስ ዓለምን እንድሰጥ ከፈለግ ሂድና በሸክላ ብርጭቆ ውሃ ሞልታ አምጣ አለው። የሸክላ ዕቃ ውስጥ ውሃ ሞልቶ ጴጥሮስ እየተሰባበረ እየሮጠ ወደ ኢየሱስ ክርስቶስ መጣ። ጌታ ሆይ ይኸውና ውሃውን አምጥቻለሁ፣ ምን ዓለምን ስጠኝ አለው። ቆይ ጴጥሮስ ጠጣ ውሃውን አለው። በቃ ዓለምን የሚሰጠኝ ውሃውን ስጠጣው ነው ብሎ አሰበ። ሊጠጣው ወደ አፉ ሲያስቀምጥ ክርስቶስ በጴጥሮስ አይኖች ላይ እፍ አለበት። ምን አለበት? ጴጥሮስ አንቀላፋ። ውሃውን ሳይጠጣ ሲያንቀላፋ እጁ ላይ የነበረው ሸክላ ብርጭቆ ወደቀ። ሸክላ ከመሬት ሲወድቅ ድምፅ አለው። የሚለው ድምፅ ከእንቅልፉ አነቃ።
ከምኑ ነቃው? ነቃ ጴጥሮስ። ውሃውንም አልጠጣም፣ ሸክላው ተሰብሯል። ጴጥሮስ አለው አየ እኔ ዓለምን የማስተዳድረው ስለማላንቀላፋ ነው። ለአንተ አንድ ቀን ብሰጥ በእንቅልፍ ገልብጣ አታድር ነበር አለው። ያልጠፋ ነው በእግዚአብሔር ምሕረት የተነሳ ነው። ከፍ አድርጋችሁ አመስግኑት። በመዳፉ ላይ ያለ ነው የሚጠብቀን አምላካችን የማይተኛ የማያንቀላፋ ነው። ዙሪያውን ካየን አካባቢያችንን ካየን የማያስተኛ ነገር አለ። እንቅልፍ የማይወስዳቸው ጠላቶች አሉብን። በዙሪያችን ላይ ቀንና ምቹ ጊዜ የሚፈልጉ ሰዎች አሉ። አንድ ቀን በእጄ ይወድቃል ብሎ የሚጠብቁ ሰዎች አሉ። ግን የሚጠብቀን የእስራኤል ታዳጊ ቅዱሱ አምላክ እግዚአብሔር በእጁ ላይ ስላደረገን አልወደቅንም። ጉድጓዱን እየደፈነልን የጠላት የመርዝ ብርታት እየደፋልን እኛ ከማናውቀው እሱ ከሚያውቀው ከድንገተኛ ነገር እያስመለጠ እዚያ አደርሶናል። መድኃኔዓለም እዚያ ያደረሳችሁን በእልልታ በጭብጨባ ከፍ አድርጋችሁ አመስግኑ። ዛሬ ለቤታችሁ መዳን ይሆንላችሁ። ወደ ቤታችሁ ስትገቡ የጎደለው ሞልቶ ይጠብቃችሁ። ወደ ቤት ስትገቡ የመረረው ጣፍጦ ይጠብቃችሁ። ወደ ቤት ስትገቡ ጎደሎ ነገር ሁሉ ሞልቶ ያልተስተካከለው ነገር ተስተካክሎ የራቀው ነገር ቀርቦ የረቀቀው ነገር ጎልቶላችሁ ይጠብቃችሁ። ልታገኙት የምትፈልጉ ከእጃችሁ የተበተነባችሁ ነገር ወደ እጃችሁ መዳን ነገር ይሰብስብላችሁ። ዛሬ በናፍቆታቸው ተሰቃይታችሁ ልትሰሙት የምትፈልገውን ድምፅ ዛሬ ያሰማችሁ። ዛሬ ያላሰባችሁትን በጎና ሲሳይ እግዚአብሔር ያድርግላችሁ። እስቲ ዛሬ ያድርግልን የምትሉ ከፍ አድርጋችሁ እግዚአብሔርን አመስግኑ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን